በ3 ወር ውስጥ የአዲስ ዓለምን ነገር ካላስተካከላችሁ ባህሪያና እኔ ልክ ነው የምንሆነው። ማወቅ ያለባችሁ ይሄ ነው። ግን የተደረጉ ሪካርዶች፣ ካፊሮች የሚሰሩባቸው ቪዲዮ፣ ለምርጫ ቅስቀሳ የሰጣችኋቸው መሳሪያ አይቀይርም። አሁን እዚህ ጋር ቃል ስጋ ሆነ ፖስታ ያደረገውን አንድ ጊዜ ላንበበላችሁ። እንደዚህ ይላል። ውድ ሙስሊም ወንድም እህቶቻችን ወደ እናት ቤተ ክርስቲያን ስትጨመሩ የምንሰጣችሁ ገንዘብ የለም፣ ወደ አውሮፓ እንልካችሁ። ይሄንን ደግሞ አዲስ ዓለም ገስት ላይ አውሮፓ ገና እንልካታ ለምድረ ምቀኛ ላልከው ሰውዬ ነው። ምን አጭሳ እንደዛ እንዳልክ እንግዲህ አላሁ አለም የስራህን ይስጥ። ወደ አውሮፓ እንልካችሁም ሱቅ አንከፍትላችሁም። ነገር ግን ባሪያ ብቻ ከመባል ወደ ወታችሁ በምንም ሊተመን የማይችል የስጦታዎች እንግዲህ ስጦታ የሆነውን የእግዚአብሔርን ልጅነት ታገኛላችሁ፣ የዘላለም ሕይወትም ትወርሳላችሁ ይላል እና እፎይም ትላላችሁ ይላል። የእፎይ የሚለው ሰምና ወርቅ ነው። እንግዲህ አንድም ከእፎይ ጎን ትቆማላችሁ፣ ሁለትም እፎይ ትላላችሁ ነው። ይህ ነው ከገባችሁ። እንግዲህ እኔም እፎይ ነኝ ትላላችሁ ነው። እንግዲህ እኛ በደብ ችግር የለም የተመረቅነው በጋዜጠኝነት ነው። አማርኛ ወዴት እንደሚሄድ ሰዎች ምን ማለት እንደፈለጉ ይገባናል። ስለዚህ እፎይ 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 ልበል ልዘምርም ነው። እፎይም ነኝ የሚለውን ለማንጸባረቅ ነው። በእውነቱ ቃል ስጋ ሆነ በጣም አድገሃል። በስጋ ቆየ ከገረጀፍክ 60 እንቁጣጣሽ እንደበላህ አውቃለሁ እኔ ጓደኛህ። በመንፈስ ግን ዛሬ ነው ያደግከው። ትናንት ነው የተወለድከው። በዮሐንስ ራእይ ላይ በሰንበት ቀን በጌታ ቀን በመንፈስ ተሞልቼ ነበር ይላልና እንግዲህ ትናንት እንዳደግ መገነጠሳዊ እድገት እንዳደረግ በሰል ያሉ ቃላቶችን መጠቀም እንደጀመርክ ነው የተረዳሁት። ምክንያቱም ዝርጥጥ ነበረ የምታደርገው፣ ግብረ ገብ የለህም ነበረ። ይህንን ጽሁፍን ሳይ ግን አንተ እንደጻፍከው እርግጠኛ ስለሆንኩ እንዳደግ በአንድ ቀን እድገት እንደታየብህ ነው እና በዚሁ ቀጥል። ማንኛውም ብልህ ሰው ሰውን ወደ ሃይማኖቱ ሲጠራ በዚህ መንገድ ነው መጥራት ያለበት። እኔም አንተም በሆን ስለምጠቀመው ነው ያደነቅ እውነት ለመናገር እና ይገባሃል። ኪዶ አታሽሟጭብኝ ሰው። ስለዚህ ጴንጤዎችም አድርጉት። በቃ ጥሩ ምርጫ ቀስቀሳ ነው። ምክንያቱም ሶሻል ሚዲያ ላይ ሁሉም ሰው የሚታገለው ለራሱ ነው። ሶሻል ሚዲያ ላይ አንድ እውነት ነው ያለው፣ በሃይማኖትም በፖለቲካ። ስለዚህ ቃል ስጋ ሆነ ይህንን ንግግራችሁ ለራሱ አላማ ተጠቅሞታል። ትክክለኛ ቦታ ላይ የተጠቀመው እና በጣም ያደነኩት። ነገም እንደዚህ አይነት ነገር ተመሳሳይ ነገር ብታዩ ሙስሊም ወንድሞች እንዳይሰማችሁ የዚህ ነገር ምክንያቱም ግልጽ ማድረግ አለባችሁ። በቃ ገንዘብ ይዋጣ ያሉ ሰዎች ኃላፊነት በጎደለው መንገድ ስለተናገሩት አደባባይ ስለወጣ ለራሳቸው ጥቅም አውለውታል። ይሄ ነው ሁሉ የምላችሁ። እስልምና ክርስትና ውሃና ዘይት ነው፣ የሚስማማ ነገር አይደለም። ክርስቲያንና ሙስሊሞችን አይዲዮሎጂያቸው የተለያየ ነው። ስለዚህ ስትናገሩ ኃላፊነት ወስዳችሁ ተናገሩ ስትባሉ ትቆጣላችሁ፣ ትናገራላችሁ፣ ግን ሰለባ ከመሆን አልተረፋችሁ እና ፕሊስ ጣሂራ ተናገሪ ማይደውደው እኔ ሀሳቤን ጨርሻለሁኝ። እንደዚህ አይነት ተመሳሳይ ነገሮች ወደፊትም በየመንገዱ በየቤቱ ሊባሉ ስለሚችሉ እስልምናን መርጦ ሙስሊም ለሆነ ሰው ራሱ እሱ እኮ ተካፍሎት ነው፣ እሱ እኮ ነገ ገንዘብ ይዋጣልኛል ብሎ ነው፣ እሱ እኮ ለገንዘብ ብሎ ነው መባሉ አይቀርም። ተዘጋጁ። ማጣመም ልማዳቸው ነው። እናንተ ደግሞ ጭራሽ መዶሻን የሰጣችኋቸው የሚያጣመሙበት፣ በደንብ አድርገው የሚያጣመሙበት መዶሻን የሰጣችኋቸው እና አዝናለሁ እኔ በበኩሌ እውነት ለመናገር ግን ይሁን በቃ አንድ ሆኗል አይደለ? ስለዚህ በተግባር አውሉት ነው የምለው። ጣሂራ እየመቀጠል ትቻለሽ፣ አዳምጣችኋለሁ። አክስቴ እኔ ለአንዳንድ በጎች ነው መልእክት ያለኝ። እኛ ግለሰብ ጠርተን አይደለም ይሄ ነገር ልክ አይደለም ያልነው። በዳዕዋ ስም ቤታቸውን ከፍተው ማንኛቸውም ቢሆኑ ብር አያሰባስቡ ነው ያልነው። ለእንትና ተደረገ አይደለም። እኛ በዳዕዋ ስም ብቻ ቤቱ ስለተከፈተ ዳዕዋ እንሰጣለን ብለው የማዳም ቅመሞች ለምን ይዘርፋሉ ነው የኛ ጥያቄ። ገባሽ አክስቴ? ፈቲን የምትሳደቡ ጤነኛ ናችሁ? ለረጅም ጊዜ ቤቷን ከፍታ እኮ እሷ ቤት ዳዕዋ ሲደረግ ነበር። ብዙዎች እኮ ሻሃዳ ይዘዋል ፈቲ ቤት። ምድር አጨብጫቢ ማለት ነው። ወገንተኛ ካልሆናችሁ ለምን ፈቲን ትሳደባላችሁ? ፈቲ ቤት ምንም አልተማራችሁም ነበረ? ማን ያስወጣት? እዚህ ቤት ያላችሁ ሞዴሬተሮች እንዲያው ጌታ ሸራይት ወደ ሸራይት ይቀይራል።
ወደ ሸረሪት ይቀይራችሁ። አረ ተቃጠልኩ ወገኖቼ። ድር የሆኑ ድር ይሻላል። ሸረሪትማ እንዴ ጥቅም አለ። እንደው ችግራችሁ ምንድን ነው? አረ ተቃጠለን ወገን፣ አረ ተቃጠለን። ነግቢ እውነት ሲወራ ትወዱ በቀን ወይ ተቃጠለን። አቦ ጋንጮ አሁን ባህሪ አንቺ ነሽ። ካሊድማ ሰሮዳች ባልሆነ ካሊድን ካሰሮዳች ከኔ ጋር ጦርነት ጀምራለች። እኛ ለማንም አናጨበጭብም። እኛ እንናገራለን። ልክ ያልሆነ ነገር ልክ አይደለም እንላለን። ንቁ ሄዋ መዛት ጀመረስ። ካሊድን አስገቡ። ዝም ያለው ነጃ ወጣሉ። ጎሽ በኋላ እንሄድበታለን። ጸባችሁ ከኔ ጋር ነው። ቀጤታ ሄዋ ለከሁሉም እስከሚነገሩ ስንት የተቸገረ የለም እንዴ? ለምን ለተቸገሩት አይረዱም? መርዳት ካለባቸው ዳዋ እየተሰጣቸው በማድረጋቸው ጀነት እንደሚያገኙ እየተደለሉ ለምን ያደርጋሉ ነው እኛ ጥያቄያችን። ሌሎች መረዳት የለባቸውም? ኡስታዝ ወይ ተቋም አለ አይደለም እንዴ? ሰለምቴዎች ለተቸገሩ ሰለምቴዎች የሚረዱበት ለዛ ተቋም ለምን አይደረግም? እኛ ከታች ያላችሁ ኮሜንታተሮች ግን በጣም ነገረኛና አሽቃባጮች ናችሁ። ሌላውን ካፊር ታደርጋላችሁ። እናንተን የደለላችሁ ሰው አሪፍ ነዋ፣ ሄዳችሁ መስጠት ትችላላችሁ። እዚህ በሰዳደብ አይጠበቅባችሁም። በአደባባይ ተለምኖ ለምን በውስጥ አላናገርሻትም የሚባል ነገር የለም። በአደባባይ ነው የተሰበሰበው፣ በአደባባይ እንቃወማለን። ምን አባታችሁ ታመጣላችሁ? ሰዎች እንሰልማለን፣ ገንዘብ ያዘጋጁልኝ ሀብታሞቹ። ወይኔ አዳነች አበቤ ጸናት ይስጥሽ። አዳነች አበቤ ይሄንን ህዝብ ነው የምትመሩ። የኔ ምስና እንኳን አንዴ ልናገር ይናገሩ ቤታዬ እስኪ አንዳንድ ተናገር። ሞት በመጀመሪያ ሁላችሁንም ሰላም ብያለሁኝ። እንደው ልፈነዳ ስል ነው በቃ መጨረሻ ላይ አልችልም እንትን ያልኩት። ጧሂራ ሰላም ነው ወይ? በመጀመሪያ መናገር የምፈልገው ነገር እየሆነ ያለው ነገር በሙሉ ሰው ሙስሊሙ የሚከተለውን እምነት ባለማወቅ ማለት ዲቴይል ባለማወቅ እየሆነ ያለውን ነገር መመዘን ያልቻለበት ምክንያት እሱ ነው። ማስተላለፍ የምፈልገው ነገር 2 እና 3 ነጥቦች ናቸው። አንዱ ምንድን ነው? እህታችን እየተደረገላት ያለው ነገር ጠይቃም ሆነ ሰውም ከራሱ መጥቶ ሆነ የተደረገው ነገር ዋጅብ የሆነ ነገር ነው። በቃ በትክክለኛና ኢቭን ሰው እንኳን ባያደርግላት የትኛውም እሷም ትሁን የትኛውም ሰለምቴ ሰው እንኳን ባያደርግ አፍ አውጥታ መጠየቅ እንድትችል አላህ ግድ ያደረገው ነገር ነው። እንዴት ከተባለ ለሰለምቴዎች የሚደረግ ነገር የትኛውም አይነት ሰፖርት አላህ ዘካ ይገባቸዋል ብሎ ከጠቀሳቸው 10 አይነት ስታተስ ካላቸው ሰዎች ውስጥ አንደኛው ሰለምቴ ወልሙአለፈቲ ቁሉቡሁም ነው የሚለው ቁርአን ላይ። ስለዚህ ምንም ነውር የለውም። ኦፓል ነውር አለው ብለሽ ያልሽበትን ነገር ገብቶኛል፣ ሀሳብሽ ይገባኛል። ልጅቱ ከክብር አንጻር በጣም ብዙ የሚጠብቃት ነገር አለ፣ ቀበልሻለሁ። ግን እሱን ተቀብዬ እንኳን ልጅቱ እንኳን አይደለም ሰው እንትን ብሏት አፍ አውጥታ እንኳን ብትጠይቅ ነውር አይደለም፣ አላህ የሰጣት መብት ነው። ሁለተኛው ሌላው እነ ባህር እነ ጧሂራ ምናምን የእናንተ ግሩፖች የተተቻችሁበትን ነገር ማሻ አላህ ቀጥሉበት። ተቹ። ጧሂራ ባህር እየሰማችሁኝ ነው አይደል? እየሰማሁ ግን ጥያቄ አለ። ተቹ። ትችት ማለት ነው ሁሌ መኖር አለበት።
በቃ ትችት እስልምና ውስጥ በጣም የሚደነቅና የሚበረታታ ነገር ነው። ይሄንን ኮሜንት ምናምን የሚሰጡ እናንተን ሊያነውሯቸው የሚፈልጉ ሰዎች እስልምና ያለማወቃቸው ነው። ወይ የሆነ ቁንጽል ነገር ይይዙና ምናምን። ትችት እኮ አኢመቱል አርባዓን ማየት በቂ ነው፣ ሌላው አይደለም። አራቱን ኢማሞች ትችትና ስድብ ይለያያል ወንድሜ። እኮ አይ ስድቡ ተይው፣ ስድብ እኮ ይኸውልሽ ሰው ስላቸው የተማሩት ነው። ገንዘብ ሲሰበስቡ የነበሩት ኡስታዞች ነው ጀምረው የሰጧቸው ታች ላሉት ስድብ። ይኸውልሽ ስድብን ማንቁጠር እኮ ካልን እኮ ሰው እኮ በጣም ብዙ አይነት ብልግና አለበት። ነገርኩሽ። ሙስሊም ስለሆነ ኡስታዝ ስለሆነ ምናምን ቁርአን ስላከተመ ስላላከተመ አይደለም የሰው ልጅ ባህሪ። ተጥቢቅ የሚባል ነገር አለ። ይተገብረዋል ወይ? ያንን ያወቀውን ዲሲፕሊን ይሆናል ወይ? ስድቡን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ አሰላሙ አለይኩም ወቅቲ ዋሌኩም ሰላም። አሰላሙ አለይኩም። ይቅርታ ቤቱ የማን እንደሆነ አላውቅም። ኦፓል ናት አይደል? ከላይ ያለችው እኛው ኦፓል ናት። በቃ ጀስት ዲስከሽኑን አሚር ይዞት የለ እንዴ ጉዳዩን? ለምንድን ነው አደባባይ ላይ አሁን የምታወሩት? አንደኛ የማይመለከታቸውን ክፍሎች እኮ ማድረግ የለባቸውም። ጉዳዩ የኛ ጉዳይ ከሆነ በእንትን ደረጃ ተይዟል አይደለ እንዴ? በአሚሮች ደረጃ እንትን ብሏል። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ አላህና መልእክተኛውን የስልጣን ባለቤቶችን ወይም አሚሮችን ታዘዙ ይላል። ስለዚህ ጉዳዩ በአሚር ጉዳይ እስከተያዘ ድረስ አደባባይ ላይ ማውራቱ አስፈላጊ አይደለም ራሱ ማለት ነው። ሊላይ ከሆነ የሚደረገው ነገር ሌላ አጀንዳ ካለው አላቅም፣ እኔ ምን እንደሆነ አላቅም። ራሱ በቃ አንድ ነገር እኛ ቤት ከፍተን አወያየን እንትናለን፣ ጉዳዩን በውስጥ ይጨርሳሉ እነሱ ተባለ። በቃ አሁን እዚህ ላይ ከእኛ ቤት ከጨረስን በኋላ ትምህርት በምናስርበት ሰዓት እዚህ ሴም ታይም ደግሞ ፓራራሊ እንደዚህ አይነት ነገሮች መነሳት የለባቸውም። እኔ እንደ ሪኮሜንዴሽን ነው። አልሰማም ካላችሁኝ ትችላላችሁ። እንደ ሀሳብ ነው የሰጠሁት። ኦፓል ያለሽ ሰላም ብያለሁ። ሰላም እንኳን ደህና መጣሁ። አለው ድምፅ አይሰማም። ሰላም ነኝ። ኮሜንታት አድርጉላቸው። እኔ ቤት የከፈትኩበት ምክንያት ቅድም ኮሜንት ኦን አድርጉ ወይ የሚያሳበዱኝ ሞዴሬተሮች ወይ እንደስልካችሁ ይፈልጉ ኦን አድርጉላቸው። መናገር ይፈውሳል። ይናገሩ እንዴ። የሚያናገር ያለባቸውን ኃላፊነት ወሰድ ያለባቸው የሚናገሩት ናቸው። ለምን ተሳቀቃላችሁ እናንተ? አይገባኝም። ኡስታዝ ወይ አስወጣታችሁት ነው? ያው አስወጣችሁኝ። ያው እንትን ነው፣ ዲሲፕሊንም ትንሽ ይጎላል። እኔ ኦፓልን አይደለም ምለው፣ እርግጠኛ ነኝ ኦፓል ስታስወጣኝ ያሳየኝ ነበር። ሞዴሬተሩ አስወጣ ይለኝ ነበረ። ኦፓል ብትሆ ማለት ነው። እና ሞዴሬተር ነው የሚያስወጡኝ። ያው እንትን ነው። ኦፓልን አክብሬ ስለመጣው ችግር የለም፣ ምንም ችግር የለውም። በጣም ምንም ችግር የለውም። አንድ ተራ ሰው ነኝ፣ ችግር የለውም። ግን እሱ ሳይሆን በቃ አጀንዳውን ዝጉት እባካችሁ ሞዴሬተሮች። የሁላችሁንም አነሳለሁ። 3 ደቂቃ ስጡና ግን አንድ እረፉ። በቃ እየታገኘም ስላልሆነ ነው። እረፉ። ይቅርታ ይጠይቃለሁ። ኡስታዝ ቤቱ የኔ ነው። ሀሳቡ ማትፈልጉ ማትፈልጉ ፕሊስ ስክሮል እያደረጋችሁ ሂዱ። እባካችሁ እባካችሁ። በቃ አንዳንዴ እባካችሁ የሚባለው ነገራችሁ እንደመና ነው። በቃ እረፉ። አንዴ እናውራ። ችግር የለውም። ለእኔ ለሚደርስብኝ ነገር ችግር የለውም። አጀር ካላ ስለሚገኝ አጀር ፈልጌ ነው የመጣሁት ራሱ ማለት ነው። የጉዳዩ የሙስሊሞች ጉዳይ ነው። ጀስት ዲስከሽን አያስፈልገውም ሌላው ማለት ነው። ፕሮብሌሙ የተፈጠረው ሙስሊሞች ጋር ነው። የሃይማኖት ጉዳይ ባይሆንም ምንም ነገር ይሁን ሸሪያውን የተመለከተ ነገር ነው። ሸሪያውን የተመለከተ ነገር በሸሪያ በእኛ በራሳችን መጨረስ አለብን። መሀል ላይ ሙስሊም ያልሆኑ ሰዎች መግባት የለባቸውም በጉዳያችን ላይ ማለት ነው፣ በእኛ ጉዳይ ላይ። ከዛ አንጻር ነው እና ኦፓል እርግጠኛ ነኝ አንደርስታንድ ካረግሽኝ አንቺ ቤትም አጀንዳ መጥተው ሊከፍቱ ሲሉ መነጋገር አይችሉም ሙስሊሞች የራሳቸውን አጀንዳ ማለት ነው። አሁን ችግሩ የሙስሊሞች ጉዳይ ነው ጉዳዩ። ይህንን ነው ምለው። አታንሱ። ባህሪያም በተቻለ አቅም ሌላ ቦታ ላይ አትግቢ፣ አታንሺ። ሌላ ቦታ ስልሽ ያው ኦፓል ቤት ገባሽ ማለት ሳይሆን ቤትም ከፍተሽ የትም ቦታ መነጋገር አያስፈልግም። ኦቲፌላም እንትን የምትይ ከሆነ አንቺ የበሰልሽ ሰው ነሽ፣ አይቻልም ብለሽ ኖ ብለሽ ተቆጫቸው ሙስሊሞችን። ካልሆነ ግን ይሄ ነገር እንደ ሰደድ እሳት ዝም ብሎ እንትን እየተባለ ለዳዋ እንቅፋት እየሆነብን ያለ ነው። በጣም እንትን እያለን ነው፣ እያደከመን ያለ ነው። ብዙ ስራ መስራት የምንፈልግ ሰዎች ነን። ዲስከሽን ማድረግ እንችላለን። የነፃ ውይይቶች አሉ። አሁን ኦፓል ሚያው የምትመቸኝ በነፃ ውይይቷ ነው፣ በነፃነት ያለው ነገር ላይ ውይይቷ ነው። ስለዚህ ኦፓልዬ ይቅርታ እሺ። ምናልባት አንቺን ፐርሰናሊ አይደለም
እየተናገርካለሁ እኔ የምናገረው ነገር ስላለኝ መናገር ይፈውሳል። ኡስታዝ ወይድ ሀሳብን እናከብራለን። መታሳብንም ስለሰጠህ እኔ በጣም ነው ደስ ያለኝ ማለት ነው። ግን ምንድነው መሰለህ የተናገርከው ነገር እኔ የምገዛው ሀሳብ ነው፣ የምደግፈው ሀሳብ ነው። ግን ደግሞ የተናገርኩበት ምክንያት ሚዲያ ላይ ካለው ተጽዕኖ አንጻር ነው። ሀሳቤን ቀደም ስናገር አስቀድሜ ስላልነበርኩ ነው ቤቴን ስከፍት ተናግሬያለሁ። ይሄ የተደረገው ነገር ከሚዲያ አንጻር እሷ ጓደኛዬ ናት። ለእናንተ እህታችሁ ብትሆኑ ባለታሪኳ ለእኔ ጓደኛዬ ናት። ሚዲያ ላይ ያለውን ተጽዕኖ እኔ በደንብ አውቃለሁ። ሚዲያ ላይ ብዙ ዓመት ስለሰራው እኔ አውቃለሁ። ስለዚህ የተጀመረ ነገር በግዴለሽነት የተጀመረው ነገር በክብር ማለቅ አለበት ነው። ሚዲያ ላይ ሊፈጠር የሚችል የልጅቷን ክብር፣ የልጅቷን ሞራል፣ የልጅቷን ስሜት የሚነካ ነገር ስለሆነ 50 ሺህ ብር አዋጥቶ ከ3 ቀን በኋላ ቅድም አንተ ቤት እየሰማ ነበር አካውንቴን ዘግቼ እወጣለሁ እጠፋለሁ ሲል ስለነበረ ቤቴን እንድከፍት ያደረገኝ ዋነኛው ምክንያት ያ ነው። ልጅቷን ችግር ውስጥ ጨምሮ ኮሽ ሲል ቤት ዘግቶ አካውንት ዘግቶ መውጣት መፍትሄ አይሆንም። ሲጀመር እኛ በባህላችን ስም አልጠራም። በቃ እኔ ስም አልጠራም። የሚመለከታል ቅድም ብያለሁ። ስም አልጠራም ማለት ብር ስለማን እንደምታወሪም አይደለም፣ ግልጽ አይደለም። ራሱ ስላልገባኝ ነው። ያልገባኝ ነገር ሲሆን ለምጠይቅሽ በቃ እኔ ለሀሳቤን እየገለጽኩ ያለሁት ሀሳቤን እየገለጽኩኝ ያለሁት ለአዲስ ዓለም ይዋጣ የተባለው ገንዘብ እና ስለ አዲስ ዓለም ክብር ነው የማወራው። ገባህ አይደለ? ይዋጣለታል የተባለው ገንዘብ አቁሙ የተባለው አቁሜ ስላለችን ነው ሲባል እሷ ጀምሩ ብላችሁ አልጀመራችሁም። ስለዚህ የተዋጣላት ገንዘብ ብስኩት እንኳን የማይገዛ ገንዘብ ነው። አቁሙ ስትላችሁ ልታቆሙ አትችሉ። የዚች ልጅ ክብር ኃላፊነት አለባችሁ። የዚች ልጅ ስሜት ኃላፊነት አለባችሁ። አልቀሳለች፣ እንባዋም ኃላፊነት አለባችሁ ነው። ስለዚህ ብድግ እያላችሁ እየተውን እንሄዳለን። 1 ወር በኋላ እወጣለሁ እሱ ትቆራረጣለሽ። ፓሊ የተቆራረጭብኛለች ለምን እንደሆነ አላውቅም። አስቁመህ አንድ ጊዜ ኡስታዝ እንደዚህ ማድረግ ጀምረን ተባበሩን ስትል ሁላ ነበር። ከአንተ ብንወያይበት መልካም ነበር አልክ። በስቱ ላይ ሀሳብንም አልሰጠህም። እነሱ መጀመሪያ ተነጋግረውበት ስለጀመረ እኔ እየተናገርኩ ያለሁት ስለ ክብር ነው። እኔ እየተናገርኩ ያለሁት ስለ ሚዲያ ተጽዕኖ ነው። ኃላፊነት አንድ ሰው ሚዲያ ላይ ወጥቶ ከተናገረ በኋላ ኡስታዝ ወይድ ኃላፊነት የሚወስደው ተናጋሪው ነው እንጂ የተናገረውን ሀሳብ ይዞ አስቴት የሚሰጥ ጥቆማ የሚሰጥ ሀሳብ የሚሰጥ ሰው አይደለም። ስለዚህ ለአዲስ ዓለም ይደረግላት በተባለው ስጦታ ዙሪያ ላይ ኖ ያሉ መብታቸው ነው። ይደረግላት ያሉ መብታቸው ነው። እኛም መብታለን። አንቺ ምን መብታለሽ? ነገባሻል በለኝ ኡስታዝ ወይድ። እኔ አዲስ ዓለም ጓደኛዬ ናት። የእሷ ክብር ያሳስበኛል። ነገ ለማኝ ትባላለች። ብስኩት የማይገዛ ገንዘብ ተሰጣ ስሟ እንዲጠፋ አልፈልግም። ነገ ለገንዘብ ዛኔ ሰለምች ትባላለች የሚባለው ነገር አለ። ምን የሚያሳስበኝ ትናንትና ጀምረው 3 ቀን ሳይሆናቸው አካውንቴን አጥፍቼ እጠፋለሁ ይሉ የነበሩ ሀሳቡን ያመጡት ሰዎች ለልጅቷ የሚገባትን ነገር ካላደረጉ ካልለወጡላት ዝም ነው ሰጥቷት የሚሄዱት። የልጅ እናት ናት፣ ለእኛ ጓደኛችን ናት፣ ለእናንተ እህታችሁን ብትሆን። ስለዚህ እኔ እያልኩ ያለሁት ማክሲመም በ3 ወር ውስጥ ቃል የተገባላት ነገር ምንድን ነው? በኮሚሽን ነው የምትሰራው። እቃዎቿን ካንስል እያደረጉባት ነው። ስለዚህ የራሱ ሱቅ ሊከፈትላት ይገባል፣ የሆነ ነገር ልናደርግላት ይገባል ብለን የጀመሩት ያ ነገር መፈጸም አለበት ነው እያልኩ ያለሁት። መፈጸም አሁን እሷ በሌለችበት መፈጸም አለበት የለበትም የሚለውን እሱን አሁን ይመለከተኛል ካልሽ ከራሷ ጋር ከባለቤቷ ጋር ማውራቱ ጥሩ ነው ብዬ ነው ፓልዬ። እኔ ኃላፊነት ወስጄ ነው የምናገረው ኡስታዝ ወይድ። እኔ ኃላፊነት ወስጄ ነው የምናገረው ለምናገረው ነገር እኔ የምናገረው ነገር ኃላፊነት ወስጄ ነው የምናገረው። አታያሳስብህ። እኔ እየተናገርኩ ያለሁት ግን የሚዲያን ፓወር ነው። በግዴለሽነት ከተወራ በኋላ ለዳዋ ችግር ያመጣል፣ ለሚሰማ ሰው ችግር ያመጣል፣ ለካፊር ችግር ያመጣል ማለቱ በራሱ ተናጋሪዎች ኃላፊነት ስለማይወስዱ ነው። ሰዎች በግዴለሽነት ከተናገሩ በኋላ እኛ ስንናገር ጥፋት የሚሆንበት ምክንያት አይታየኝም። ለምን? ያለነው ልደታ ክፍለ ከተማ አይደለም፣ ያለነው ቲክቶክ ላይ ነው፣ ያለነው ፕላትፎርም ላይ ነው፣ ያለነው የተለያዩ ሰው የሚሰማ ሰው ላይ ነው። ስለዚህ እያንዳንዱ ሰው ለንግግሩ ኃላፊነት መውሰድ ካለበት ለአዲስ ዓለም ስጦታ ይዘጋጅ ብለው ሀሳቡን ያመነጩ ሰዎች ኃላፊነት መውሰድ አለባቸው። የልጅቷ ህይወት ካልተለወጠ ግን የልጅ እናት ናት፣ ሴት ናት፣ ክብር አላት። እኔ ጓደኛዬ ናት፣ ከእናንተ በላይ አውቃታለሁ። እናንተ አራቱ ራሱ ነው። ስለዚህ እኔ ስለማውቃት የእሷ ክብር ያሳስበኛል። ፖይንትሽ ምንድን ነው ካልከኝ የጀመራችሁትን ነገር ጀምሩ ብላችሁ ስላልጀመረች አቋርጡ ስላለችን አቋርጠናል ስላለች ቅድም መታ ነበረ ከአማል ጋር አውርተናል። ማቋረጥ የለባችሁም። ብስኩት የማይገዛ ገንዘብ አዋታችሁ ታቋረጣችሁ የልጅቷንም ወደፊት ነው የምታበላሹት ነው።
ኃላፊነት ውሰዱ ነው ያኔ። ይኸውልሽ ቆይ አንዴ ኦፓልዬ፣ እኔና ኦፓል በጣም ነው የምንግባባው። ኦፓልን ያከብርሻለሁ በሀሳብ ልዕልና ስለምታምኚ ማለት ነው። ግን ምንድነው እኔ ማን ነው የጀመሩት አካላት የፈጸሙት አካላት አሉ። የጀመሩት ማለት ሀሳቡን ያመጡ ሰዎች የራሳቸው አሉ። እኔ እንትና ቤት የገባሁት ዳዋ ላደርግ ነው። ያለኝ 30 ደቂቃ ነው። ጠፍታም ስለነበረና አይቻትም ስለማላቅ አጋጣሚ ሼር አድርጉልኝ ገባው። ሰላም አልኳት። አጋጣሚ ዳዋ አደርጋለሁ፣ ጊዜ ካለን ዳዋ እናደርጋለን፣ 30 ደቂቃ ነው ያለኝ ብዬ ቀደም ብዬ ተናግሬያለሁ። ከዛ ሀሳቡን አመጡት። ሀሳቡን ሲያመጡ እኔ አላቅም ነበረ ሱቅ እንደሚያስፈልጋት እንደዚህ እንደሚያስፈልጋት አላቅም ነበር። የራሷ ነበር የሚመስለኝ የነበረው። እንደዛ ከሆነ ሱቅ ላይ ምን ምን ያስፈልጋል የሚለውን ጥናት ተጠንቶበት ምን ያህል ገንዘብ ነው የሚለውን ለኡማው አሳውቀን ወደፊት ተመካከረን ወደፊት እናደርጋለን። እንደዚህ ሰው የሚረዳ አንድ ሰው ሌላ ሰው አለ። ከዛ በኋላ በቀጣይ እናደርጋለን ብዬ የራሴን ሀሳብ አምጥቻለሁ። ሀሳቡ አጋጣሚ ሆኖ አልገዛቸውም እነሱ ማለት ነው። አልገዛቸውም። አይሆንም እሱ ሀሳብ። ስለዚህ እኛ ያሰብነው ሀሳብ አለ፣ በዛ ሀሳብ መሰረት ፕሮግራሙን እናካሄዳለን ብለው ሲሉ አልተቃወምኩም። ከኔ ውጭም የኔ ሀሳብ ብቻ ተቀበሉም የሚልም ነገር የለኝም። በኋላ ላይ ለሚፈጠረው ኮንሲኩዌንስ ተጠያቂም እኔም አይደለውም፣ ሌላም ሰው ደግሞ አይደለም። እንዴት እንደተፈጠረ የሚያም ነገር የራሱ በፕሮሰስ ነው ሄዶ ወደዚህ አይነት ነገር የመጣው። መሀል ላይ አለመግባባቶች ሲፈጠሩ ግን ዳዋውን የሚጎዱ ነገሮች ሲመጡ አደባባይ ላይ ከሚወጣ ይልቅ በውስጥ ማለቅ የሚቻለውን ነገር ማለት ስህተት ካለም ጥፋት ካለ እሷ ጋርም ካለ የእሷ አካባቢ ላይ ያሉ ፕሮግራሙን ያሰናዱ ሰዎችም ችግር ካለ ሙስሊም ወንድሞቻችንና እህቶቻችን ናቸው። እንደ ማንኛውም ሰው አሚር ስላለን እኛ የሆነ ፕሮብሌም ሲፈጠር ወደ አሚር የምንሸጋገርበት ነገር ስላለን ወደ አሚር መሄድ ሲገባው አደባባይ ላይ አንዴ ወጥቷል። የወጣው ነገር ደግሞ አንዴ ደግሞ ምንድነው ቀደረላው ታላል። አንድ ነገር ከሆነ በኋላ ምንም ነገር ማድረጋችም ከሆነ በኋላ ማለት ነው ማስተካከል የምችው ከዚህ በኋላ ለሚሆነው ነገር እንጂ የሆነ ነገር እንትን ማለት አያስፈልግም ማለት ነው። እና አለመግባባቶች ሲፈጠሩ ከስር የሚያከፍሩ ሰዎች መጡ። እኔ ደረሰኝ ልጆችን ሲሳደቡ እነ ፈቲን ምናምን የሚሳደቡ ሰዎች ከስር ይሄ የጀሃነም ያድርግሽ መናፍቅ ነሽ ምናምን ነገር የሚል በዛ ሞከን ደግሞ አዲስ ዓለምን ደግሞ ለገንዘብ ብላ ነው የሰለመችው ምናምን ሲል እኔ ውስጥ ያልቻለም። ከዛ ለአሚሮቹ ነገርኳቸው። አሚሮቹ ሁለቱንም ወገኖች እናነጋገራለን አሉ። አንደኛውን ወገን አናገሩ፣ አንደኛውን ወገን የማናገር እድሉም አላገኙም። አጋጣሚ የማናት ባህሪያ ልታየው አልቻለችም። የቴሌግራሟን እንትን ይሁን አይዶን ነው ሊያገኛት አልቻለም አሚራችን ማለት ነው። ስለዚህ ያለው አማራጭ ምንድን ነው? ቤት ይከፈትና እንጥራቸው እና አፉ ይባባሉ ብለን አለን። እንግዲህ እኔ ማውቀው በእስልምና የተበደለ ሰው እንኳን በደሉን ይዞ ላላ ብዬ አፉ ብያለሁ አፉ በለኝ እንደሚል ነው ማውቀው፣ አጀር እንደሚያገኝበት ማለት ነው። ግን እንትኑ ስር የሰደደ ነገር ወይ ሊሆን ይችላል፣ አልተግባቡም። ስለዚህ ምንድን ነው ያለው አማራጭ? አሚሩ በቃ በውስጥ እኔ ያናገራቸዋለሁ። ጀነራሊ አፉ ማለት የሚፈልጉትን አካል አፉ ብለዋል። በባህርያም በዚህ የተነሳ አደባባይ ላይ አምጥቼ በማድረጌ ኡስታዞችን ህዝቡን በመበደሌ ይቅርታ አድርጉልኝ ብላለች። እሷም ደግሞ አይደለም ኡስታዞችን ህዝቡን ብቻ አይደለም እናንተንም አፉ በሉኝ ብላ ሄዳለች። አሁን ጉዳዩ ወደ ውስጥ ሄዷል፣ ወደ እንትን ሄዷል። እኛ ከጨረስን በኋላ ተመልሶ ቤት ተከፍቶ መነጋገር የለበትም። እኔ አሁን እያልኩ ያለው ኦፓል አንቺን ሳይሆን ባህርያን ነው እየተናገርኩኝ ያለሁት። ከተቀበለችኝ ትቀበለኛለች፣ ካልተቀበለችኝ ከዛሬ በኋላም ስለ ባህርያን እንዲያድርጊ ያለ ሊላሂ ብዬ ነው የመጣሁት። ሌላ ነገር አይደለም። ጉልበተኛም አይደለሁም፣ የበላይም ለመሆን አይደለም። እኔ አዋቂ ነኝ፣ እሷ መሀይም ናት ብዬም አይደለም የመጣሁት። እኔ የበላይ ነኝ፣ እሷ የበታችን። በዚህ መንፈስ እንደማትረዳኝ ተስፋ አለኝ። ሊላሂ ብዬ መጥቻለሁ። ከዚህ በኋላ በቤት ውስጥ የሆነ ቤት እየተከፈተ በዚህ አጀንዳ ጉዳይ ላይ ባህርያ ወቅቲፊላ እነዚህ ሙስሊሞች ያላችሁ ሰዎች ዲስከሽን ባታደርጉ ቢቀር ባይ ነኝ እኔ። ሀሊድ ፍቅራዊ ሀሊድ በመካከላችን አትግባ ስላልኩ አውርደኸኛል፣ አፉ ብያለሁ አንተንን። እሺ ችግር የለውም። እኔ አይደለሁም ያወረድኩት አሊማ አንተ እኔ አይደለሁም። እኔ እንደውም ከሰርኩ ባለጌዎች ብዬ እየጻፍኩ ነው። ካመንከኝ እመነኝ፣ ካላመንከኝ እኔ ያላደረግኩት። አድሚን አንተን ስላየው አንተ ያወረድከኝ መሰለኝ። ስፔኩሌሽን የተናገርኩት የኔ ያቀረብኩት። እሺ ችግር የለውም አፉ ብያለሁ፣ አፉ ብያቸዋለሁ። ያወረዳችሁኝንም ሰዎች ቤቱ የኦፓል ቤት ነው። የምር ለመናገር ሌላ ቦታ ቢሆን ኖሮ አልገባም። ለኦፓል ያለኝ ቦታ ሙስሊም ሆነች አልሆነች አይቀየርም። ፊት ለፊት ነው የምትነጋገረው። እንትን ነው የራሷ የሆነ ነገር አላት። አዎ የራሷ ደካማ ጎን አላት። አዎ የራሷ ስህተት አላት። ሊኖራት ይችላል።
እኔ ኦፓልን የምወድበት የራሴ ነገር አለኝ። ያንን ደግሞ ማንም አይከለክለኝም። እሷ ስለሆነችም ነው ቤቷም የመጣሁት እንጂ ሌላ ቦታ ቢሆን ኖሮ እንትን አልልም። እና ጉዳዩን ባህሪ ያየ በቃ ብታይ ይሻላል። ኡክቲፌላ በእነዚህ አይነት ነገር ውስጥ ዲስከሽን ባታደርጉ። አሚር ይዞታል ጉዳዩን። አሚሮቹ ያናገራችኋል። ችግር ያለበት አካል እንደ ችግሩ መነጋገር እንችላለን። በተረፈ ሌላ ነገሩን እንትን እንላለን ማለት ባህሪ ያለሽ እህቴ አለ ኡስታዝ ቅድም ኦፓል ቤት ከፍታ ሲያስትሰጥ ሙሉ ኮሜንቱ ሲደቢያት ሂጂባት ብለው ሲሰድቡኝ የነበሩት እኔን ነው። ገብቼ እንኳን አስተያየት አልሰጠሁም። እዚህ ገስት ላይ ገብቼም ሌላ ነገር ሳውራ ነበር የነበረው በውስጥ ስላላቸው። ግን ከላይ ሰዎች ሲያወሩ ከታች የሚሰድቡኝ በሙሉ ሙስሊሞች እኔን ነው። ለዛ ነው ዝም ያላልኩት። ድጋሚ ከላይ እያወራን ስለሆነ መቆጣጠር አንችልም። ራሱ አንደኛ አድሚን ሙሉ ለሙሉ አንስቻለሁ። ሙሉ ለሙሉ አድሚን አንስቻለሁ። አንደኛ ያነሳሁት ነገር ምንድነው? ጥቅም የለውም። ለምን መሰለሽ? ከስር የሚሳደቡትን ወይም ደግሞ ሚዩት አድርገው ሰው እንዲያዳምጥ ማድረግ ሲቻል እንትን ነው። ከስር ያሉት እኛን አይወክሉ የሚሰድቡሽ ማለት ነው። ከዛ በላይም ተሰድባቸዋል። የጀሃነም ሁኑ ማለት ትልቅ ነገር ነው፣ የሚያም ነገር ነው። እና ደግሞ መናፍቅ የሚለውም ስድብ ነው። ስለዚህ አሁን እሱ አይደለም ፖይንቱ። አሁን ጉዳዩን እኔ ዲስከስም ለማድረግ አይደለም የመጣሁት። ሊላሂ ብዬ ነው የመጣሁት። ላላ ብለሽ ከተቀበልሽኝ ትቀበይኛለሽ። ላላ ብዬ ምንም ከምንም ነገር ጋር የተያያዘ ነገር አይደለም። አላህ ነው የልቤን የሚያውቀው። ሊላሂ ብዬ ነው የመጣሁት። ካላህ አጅር አገኝበታለሁ ብዬ መጥቻለሁ እንጂ አንቺን እንትን ማለት ጥፋተኛ የማድረግም የማንቋሸሽም ልክ አይደለሽም የማለት እንትንም የለኝም፣ ሞራሉም የለኝም። አንደኛ በጉዳዩ ላይ ተይዟል፣ ኬዝ ተደርጎ ተይዟል። እኔ እንደዛ የማለትም መብት የለኝም። እኔ አንድ አስተማሪ ነኝ። ዕጣ ፈንታዬም ምንም የማስተማር ነው። የሰዎችን ጉዳይ ውስጥ መግባት አልፈልግም። ከበፊት ጀምሮ ቲክቶክ ከመጣው ጊዜ ጀምሮ ያንን ነው የምፈልገው። ሲጣሉ ማስታርቀው ምናምን ነገር ስለሚከፋኝ ነው። ሰዎች ሲጣሉ ሲባሉ ሳይ የሆነ ነገር የሚሰማኝ ስሜት አለ ማለት ነው። ጥሩ ስሜት ስለማይሰማኝ ማንኛውም ሰው ኢቭን እንኳን ክርስቲያንና ሙስሊም አንድ ላይ እንደዚህ ሲጣላ ራሱ ደስ አይለኝም። የማንንም መጥፎ ነገር እኔ የምመኝ ሰው አይደለሁም። እና ከዛ አንጻር ነው። ከተረዳሽኝ ከዚህ በኋላ ከኡስታዝ ቃላሚን ጋር ሁሉ ነገር ብጨርሽ ደስ ይለኛል። ፈቲን አንድል ማድረግ እችላለሁ። ፈቲን ማለት ነው አንድል ማድረግ እችላለሁ። ለምን አገኛታለሁ? ማግኘት የምንችልበት እንትን ሚዲያ አለኝ። አንቺን ግን የማገኝበት ሚዲያ የለኝም። ስልክሽ የለኝም፣ ቴሌግራምሽ የለኝም፣ ኢሞሽ የለኝም፣ ኮንታክት የለኝም ከአንቺ ጋር። ስለዚህ ያለው አማራጭ ምንድን ነው? እንደዚህ አይነት ነገሮች ሲፈጠሩ መጥቼ እንደዚህ እኔ ያልኩት አሁንም ቢሆን ተይ ነው። ጥፋተኛ ነሽ ወይም ደግሞ እንደዚህ አትፍተሻል ምናምን አይደለም። በቃ አፉ ተባባሉ ነው። አፉ መባባል ካልቻላችሁ ደግሞ አሁን ደግሞ በአሚር ጉዳይ ላይ ጉዳዩ ይለቅ፣ አንቺ ለጊዜው ዝም በይ ነው ያልኩት። ይህ ዝም በይ ደግሞ ስልሽ ትእዛዝም አይደለም፣ ሪኮሜንዴሽን ነው፣ ሀሳብ ነው የሰጠሁት። ተረዳሽ? እኔ ቅድምም ቃል ገብቼ ወጥቻለሁ። ዝም ለማለት አልከፍትም ቤትም። በዚህ በሌላ ነገር ነበር ገዝትም የገባሁት። የኮሜንትችን አይቼ ነው አስተያየት የሰጠሁት። እኔም ኡስታዝ እኔ ቅድም ተቀብያለሁ። በቃ አላህ ይቀበልሽ። በቃ እንደዛ ነው። ኡክቲፊላ አለሽ? አለ ኡስታዝ። አንቺ መገረፍ ይገባሻል። ቆይ ብዙ ጥፋት አለ። ቆይ አገኝሻለሁ፣ ላገኝሽ። አንተ ጋርም ደርሷል እንዴ? ናሺ አንተ ጋርም ደርሷል እንዴ? ኖ አይ እንደዛ አንቺ መቆጣት ማለት እኔ አንቺ ማስብሽ እንደዚህ አይደለም። ብስል ነሽ። ተቆጥተሽ ምን ብለሽ አይሆንም ብለሽ ግርፍ አድርገሻቸው ሁሉንም እየተቆጣሽ መስመር ታስይዣለሽ ብዬ ነው ማስበው። ከዛ አንጻር ነው ያንን ባለማድረግሽ ያው ስልጠና ከእንደገና ትወስጃለሽ ማለት ነው። ኦኬ እቀበላለሁ። እንደዛ ነው። ፓልዬ ተረድተሽኛል። በአላ አስቀይሜሽ ከሆነ አፉ በይኝ። በቤትሽ መጥቼ እንደው አምባገነን እንኳን የመቀየሚያ ፓርቲ እኮ ጠፍቷል። 20 ዓመቱ ምንም እኮ ነው ትንባልለው። እንደዛ ቢባል ነገር ለእኔ አይገባም። እውነት ለመናገር ፊልተር ሁላ ነው የማላደርገው። በሀሳብ ልዩነት አምናለሁ። መናገር ይፈውሳል የቤቱ መርህና ስለመጣ ሀሳብን ስለገለጽ በድጋሚ አመሰግናለሁ። የእኔ ፖይንት ግን ሊሰመርበት ይገባል። እኔ ስለ ክብር ነው የማውራው፣ ስለ ሚዲያ ፓወር ነው ማውራው፣ ነገ ልትሆን ስለምችለው ነገር ነው የማውራው። ይሄ ከግምት ውስጥ እንዲገባልኝ እንግዲህ ኡስታዝ ወይድ ጉዳዩን የያዙት ሰዎች ይህንንም ከግምት ውስጥ እንዲያስገቡ ለልጅቷ ክብሩን ኃላፊነት እንዲወስዱ በአክብሮ ተጠይቃለሁኝ። ከዚህ በኋላ የምመለሰው እኔ ከ3 ወር በኋላ ነው። ቅድም ተናግሬያለሁ። ከ3 ወር በኋላ 3ቱን ሂጃብ በ100 ብር 3 ቀሚስ በ100 ብር ስትል እዛ ሱቅ ውስጥ ካየዋት እውነተኛ አዛብ ነው የምንጣለው። በቃ ምክንያቱም ምንም ጥቅም የለውም። ኦኬ እሱ ነው የምልሽ። ከመጥፋትሽ በፊትማ የሆነ አድራሻ ያስፈልገኛል። እኔ ለማንጠለሽ ነው የምትሄጂው።
ወይ አብረን ነው መሄድ ያለብን ከጠፋሽ ላይ ቀር ማለት ነው። እና እንደዛ ታድርጊ ማለት ልጅቷ ታደርጋለች ምናምን የሚለውን ነገር እዛው ያሉት ነገሮች ይጨርሱ። ራሳቸው ኮሚቴ ያቋቋሙት ሰዎች አሉ፣ አሚሮች አሉ፣ ጉዳዩን የሚያይዙት ማን ጥፋተኛ ነው ማን ትክክል ነው የሚለውን ነገር ለእነሱ እንተውላቸው። እኛ አሚር አይደለንም። እንደ ማንኛውም ነሲያ ለማድረግ ወይም ደግሞ ምክክር ለማድረግ ነው አንቺ ጋር ኮንሰልቴሽን የመጣ ነው። ለማረምም አይደለም ለማስተካከልም አይደለም ተሽለንም አይደለም። እኛ የተሻልኩ ሰው ነኝ ብዬም አይደለም የመጣሁት። ግን አንደኛ ቤቱን ሳየው ቀጥታ ሳየው ኦፓል ናት ወይ ኦፓልማ ፖዚቲቭ ሜንታል አቲቲዩድ ያላት በመነጋገር የምታምናት ብዬ ነው እንጂ የማላውቀው ቤት ቢሆን ሌላ ቤት ቢሆን ኖሮ አልገባም ነበር። አንደኛ ነገር የሙስሊም ቤት ከሆነ ግን እገባለሁ። ገብቼም ደግሞ ያው ነሲያ ለማድረግ ነው ከተቀበሉኝ ነው። አንቺ ቤትም እኮ መጥቼ አውርደውኛል፣ ግን አፉ ብያቸዋለሁ ያወረዱኝን ሰዎች ማለት ነው። ምንም ችግር የለውም። ክብር ለመጠበቅ አይደለም የመጣሁት እዚህ። ዲኔን ግን ለመጠበቅ እፈልጋለሁ። ዲኔ ከስጋና ከደሜ በላይ ነው ለእኔ ለሁላችንም ማለት ነው፣ ለብዙዎቻቸው ማለት ነው። እንትን የምናደርገውም ዲን እንዳይጠቃ ነው። ማን ነው የሚያወርደው? ባለ ምን አይነት ከስርዓተ ቢሶች ናችሁ? ኦፓል የሚያስወርድ ሰው አንሺ። ማን ያወረደው? ቆይ ኦፓል ሞዲኔተር ውስጥ ገብቼ ሊያው በጣም ብልግና ከዛ ታነሸዋል ሞዲኔተሩን ማንሳት ብቻ አይደለም። ኡስታዝ ቆይ እንዳትወጣ ብሎክ አድርጌ ይታያል። ለኦፓል ይታያል። አይ ጠያየኋል ነበረ ለእኛ ችግር የለውም። እንኳንኛ ይህንና ረሱል ላ ሰለምም ብዙ ነገር ተዘልፈዋል እና እንትን አይደለም። ይሄ አሁን ክብር የመጠበቅ ጉዳይ አይደለም። እኔ አሁን ለማስተካከል እስከመጣሁ ድረስ ክብሬን ለመጠበቅ ብዬ አይደለም የመጣሁት እና አብሽሩ እሺ። እኔ ምንም ቅር የሚለኝ ነገር የለም። ኦፓልዬ አልቀየምሽም፣ አይዞሽ። እንደዛ ቢሆን ኖሮ ተመልሼ ገዝት ላይ አልመጣም ነበር ስትልኪልኝ። ጉዳዩ አሁን የነፍስያ ጉዳይ አይደለም። ክብሬን ለማስጠበቅ አይደለም እዚህ የመጣሁት። ስምምነት ሰዎች ተስማምተው ታርቀው ተስማምተው ከተግባቡ አብሮ መስራት ይችላሉ። ካልተግባቡ ደግሞ የራሳቸውን ስራ አንደኛውን ሳይጎነትለው እንዲሰራ ነው የምፈልገው። ከዛ አንጻር ነው። አብሽሪ፣ ምንም ችግር የለው። ምንም አልተሰማኝም። አብሽሩ። ምንም ኡስታዝ ይቅርታ፣ እኔ አንድ ጥያቄ ልጠይቅህ። ኦኬ፣ እሺ፣ ይቻላል። እሺ፣ ያ እኛ ሶሻል ሚዲያ ላይ ነው ያለ ነው እና ሶሻል ሚዲያ ላይ የወጣን ነገር እንደ ማህበረሰብ የራሳችንን አስተያየት መስጠት አንችልም ማለት። ቀደምም እዚህ ነበርኩ። እኛ እያወራን የነበረው ስለ ሃይማኖት አይደለም፣ ስለ እምነት አላወራንም። እናንተ በግላችሁ ትችላላችሁ፣ ግን ሙስሊሞች ግን አንድ ላይ ስለሆንን ህብረትም ስላለን የራሳችን እንትን ማለት እንችላለን። ማለት መልእክትህ ለሙስሊሞች ስለ ነው ማለት ነው፣ እኛን አይመለከት። አዎ እናንተን አይመለከተኝም። እናንተ ከፈለጋችሁ ስለ ወይድም አውሩ፣ ስለምንም አውሩ፣ አይመለከተኝ። ግን ሙስሊም እንደ ሙስሊምነቱ ሊላሂ ብሎ ሹራ ሲያደርግ ምናምን አጀር ያገኝበታል። እንደ ኡማ ማለት ነው የሚጠበቅበት ነገር አለ እንጂ እሱማ እኮ ሞጣም እኮ ይናገራል እኮ አይደል? ሞጣም ስለፈለገው ነገር ሄደ። ግን ሞጣ ቤት ገብቻ አንድ ቀንም አስተያየት ሰጥቼ አላውቅም። ዮኒ ማኛም ይናገራል ገብቶ ቤት ከፍቶ ስለፈለገው ስለ እስልምናም ስለምንም። ክርስቲያኖችም ስለ እስልምና ያወራሉ። ለምን አወራችሁ ብዬ አላቸውም። አይደለም ስለ ግለሰብ ይቅርና ማለት ነው። እሱ የእናንተ ምርጫችሁ ነው። ግን እንደ ሙስሊምነት ሁቲ ስለ ሁቲ ፊላ ብጠይቅኝ ይመለከተኛል። ለምን ሊላሂ እህቴ ናት። ላኢላሃ ኢለላህ የሚለውን ገመድ ይዤ ነው የመጣሁት። በዛ መንገድ ነው ያገኘኋት። በዛ መንገድ እስካገኘኋት ድረስ ይመለከተኛል፣ ይቆጨኛል፣ ያንገበግበኛል። የወቅት ፊላ የባህሪያ ጉዳይ ያንገበግበኛል፣ ይመለከተኛል። የአዲስ ዓለም ጉዳይ ያንገበግበኛል፣ ይመለከተኛል። አንዋር እዛ ቤት ያለው አንዋር አዲስ ዓለም ጋር የነበረው የእሱ ጉዳይ ከሆነ ያንገበግበኛል፣ ይመለከተኛል። እንደ ሊላሂ ማለት ነው። ረሱል ላ ሰለም ምን ብለዋል? የሙስሊም ልክ እንደ አንድ አካል ነው ብለዋል። የሙስሊም ሙሚን እንደ አንድ አካል ናቸው ይላል። ለምሳሌ አይመለከተኝም ብለው አይደለም። አንቺ አይንሽን አሞሽ እጅሽ ለማሸት ነው ቶሎ ብሎ የሚመጣው። አይንሽን ቢያምሽ ማለት ነው። ዝም ብለሽ የምታየው ነገር አይደለም። ለምን አካልሽ ጋር የተያያዘ ነው። እግርሽን ሲያምሽ ጭንቅላትሽም ነው የሚያምሽ። ውስጥሽን ነው አንድ ላይ ነው የሚነዝረው፣ ሲነዝር ማለት ነው። አይ አይመለከተውም እንደፈለገ ይሰቃየ እጅ ብትይው ሁሉም ነው አብረው የሚሰቃዩት። ስለዚህ የሚያመኝ ፓርት አካሌ እስከሆኑ ድረስ አካሌ ላይ ያሉ ነገሮች ሲነኩብኝ ይጎረብጠኛል፣ አይመቸኝም፣ ይቆረቁረኛል፣ ይረብሸኛል። ራሱ የሆነ ባዕድ ነገር ሰውነትሽ ላይ ሲገባብሽ አንዳንዴ አይረብሽሽም? የሆነ ነገር ባዕድ ነገር የሆነ ስንጥር ነገር ሲገባብሽ ባዕድ ነው እና ይረብሽሻል ራሱ ማለት ነው። ስለዚህ እንደዛ ነው። የሆነ ነገር አካሌ ሲነካ ይረብሸኛል። አይ እግሬ ጋር ነው ስንጥር የገባብኝ ብሎ ጭንቅላቴ ዝም አይልም። ስለዚህ ወቅቲ ፊላስ የሆነ ነገር ስትጎዳ፣ ባህርያ የሆነ ነገር ስትሆን፣ አንዱ የሆነ ነገር ሲሆን ያመናል ሁላችንም ማለት ነው። በበኩሌ ያመኛል ራሱ ያን ህመም ስለማልፈልገው
በተረፈ ሌላው ይገባኛል። እኔ ያንንም ሪስፔክት እናደርጋለን። እኛ እኮ የግል አስተያየታችን እንደ ጓደኛችንም ስለሆነች ከልጅ ሞራል አንጻር ታውቃለህ፣ ሶሻል ሚዲያ ላይ የወጣ ነገር ከዚህ በኋላ ምን ያህል እድሜ ልክን ከአንተ ጋር አብሮ የሚከተል ስም የሚሆን ነገር አይደለም ብያለሁ። አደባባይ ላይ መውጣት ምንም ብታጠፋ ምንም ብታደርግ መሀል ላይ ካፊሮች መግባት የለባቸውም። ካፊሮች ስልሽ አሁን እናንተን እያልኩኝ ሳይሆን ኖርማል አላህና መልእክተኛውን ከእናንተ ሃይማኖት ውጭ ስለሆን ካፊር እኛ አንደርስታንድ እናደርጋለን፣ ችግር የለብንም። የሚሳደቡ የነበሩ ልጆች አውቃቸዋለሁ። አላህና መልእክተኛውን የሚሳደቡ የሚያብጠለጥሉ የነበሩ ሰዎች ሲናገሯት ሳይ ኖርማል ምንም ትሁን ምንም ጥፋት እንኳን ብታጠፋ በዚህ ደረጃ ሰዎች ሊናገሯት ፈቃደኛ አይደለንም። ያምናል፣ እህታችን ናት። ላኢላሀ ኢለላህ ብላ ነው ያገናኘን። ምንም አንተዋወቅም፣ በዘርም በምንም ነገር አላቃቸውም አብዛኛዎቹ ማለት ነው። ግን እዚህ ሶሻል ሚዲያ ላይ ብንገናኝም ላኢላሀ ኢለላህ የሚለውን ገመድ እስከያዘ ድረስ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ፣ አትለያዩ፣ አላህ በጸጋው ወንድማማቾች ያደረጋችሁ ነው የሚለው። ወንድምና እህት የሆነው በጸጋው ነው፣ ባላህ ጸጋ ነው የሆነው። ስለዚህ ያ ነገር ገመዱ ነው እኔና አንቺ ላኢላሀ ኢለላህ ተብሎ የሌላሂ ወንድምና እህት ነው በሚለው ነው የመጣ ነው። እና ከዛ አንጻር ነው ተረጅን ለእናንተም ሪስፔክት አለን፣ ለማንኛውም ሙስሊም ላልሆንም ሰው ለሚያቀርበው ሀሳብ ሪስፔክት አለን። ዝም ብለን የምናልፈው ጉዳይ ምናምን አይደለም። እና አይ ቲንክ ትረጅኛለሽ ኢትዮጵያ እህቴ። ልውጣ በቃ ከዚህ በላይ እንትን ማለትም ማንዘዛ። አመሰግናለሁ። ይገባኛል። እኔ ያው ፋልዬ እኛንም እንትን እንድትረዳው ስለፈለግኩ አይ እኔ እናንተን አላልኩም። እኔ ባህርያ ስላለችም ሙክቲ ስላለችም እነሱን ለመገሰጽም እነሱን ነሲያ ለማድረግ ነው የመጣሁት እንጂ እናንተ አሁን እያወራችሁ ቢሆን ኖሮ ምናልባት ላላወራ እችላለሁ ማለት ላልገባም እችላለሁ። ግን የእነዚህ ሰዎች ግን ያሳስበኛል። እንደ ኡማ እንደ እንትን ዳዋችን ላይ እንቅፋት እንዳይሆን ወደፊት ምን መሄድ አለብን ምናምን የሚለው ነገር ያሳስበናል። ካልሆነም ደግሞ ችግር የለውም እኮ ቲክቶክ ግዴታ አይደለም የኛ መምጣት፣ ማቆምም ይቻላል። ራሱ የማይስተካከል አይነት ነገር ከሆነ ቢቆምም ችግር የለውም። ራሱ ቲክቶክ ላይ ዳዋ ካላደረግ ተብሎ አይባልም። ብዙ አሉ፣ ፌስቡክ አለ፣ ቴሌግራም አለ፣ ዋትሳፕ አለ። ዳዋ የሚደረግበት ሳደርግ ነው። እኔ አመት ከምናምን ቢሆነኝ ነው 1 ዓመት ከ6 ወር 7 ወር ቲክቶክ ላይ ከመጣሁ። ያለ ቲክቶክም የኖርኩበት ጊዜ አለ። ግዴታም አይደለም። ቢዚ ነኝ፣ ልጆች አሉኝ፣ ትዳር አለኝ፣ ምሰራቸው የራሴ ስራዎች አሉ፣ የንጽጽር ማስተምራቸው ነገር አለ። ተመችቶኝ አይደለም አሁን እናንተ ጋር የገባሁት፣ ችግሩን ለመፍታት ብዬ ነው። ጁማ ደርሶብኛል፣ ልውጣ። ካሊዶ ተው፣ በቃ ተዋቸው እነሱ ተዋቸው፣ ችግር የለውም፣ ምንም እንትን የለው። ፓልዬ አንድ ጊዜ ልናገር እኔ። እሺ ትናገር። ከመጥፋትሽ አይ ትናገር። ሲከፍት ወይ አንቺ ክፈቺ እና ሄዳችሁ አውሩ በእንደዚህ አይነቱ ጉዳይ። አደራ ምልሽ ለወቅት ፊላ ስልክሽን ላኪልኝ አደራ፣ ማለት ዝም ብለሽ እንዳጠፊ። እኔ በእውነቱ ቃል መገባው የማደርገው ነው። ከ3 ወር በኋላ ግን በዚህ ሀሳብ ላይ ተመልሼ የምመጣው ከ3 ወር በኋላ ነው። ከ3 ወር በኋላ በእውነቱ በ100 ብር 3 ሂጃብ ካለች ውዷ ጓደኛዬ በቃ ያኔ ስልኬ ነው። እኔ ደግሞ 3 ወር ራሱ ላልጠብቅ እችላለሁ። የሆነ ስህተት ላለመፍጠር ትዕግስት እንትን ይኖራል። እርሷን ስም አንስታችሁ ታሪክ ከፈጠራችሁ እኔ እንደ ሃይማኖት እንደ ሰው አታሰራሩ እንጂ አንዴ ባህሪ ላይ ላውራትና ከዛ በኋላ እወጣለሁ። እኔም እወጣለሁ። ጁማ እየደረሰብኝ ነው። ሀሳቧን ማፈን አልፈለኩም አሁን ላይ ማለት። እሺ ባህሪያ ምንድን ነው? ኡስታዝ እኔም ተይ ስትሉኝ ቅድምም አንተ ቤት በቤቴ ሲሰድቡኝ ዝም ብላ ተብለው ባህሪያ ትክክል ናት የሚባሉ ልጆች ሲቦለኩ ሲደረጉ ነበረ በትላልቅ ሰዎች። እዚህም የገብቼ እንዲናገር ያደረጉኝ 1-2 ሰው አይደለም። እዚህ የምታያቸው በሙሉ እኔን አልፎ እስከ ቤተሰቤ ድረስ ሴተኛ አዳሪ እስከማለት ካፊር እስከማለት ድረስ እየተሳደቡ ነው አሁንም ድረስ። ስለዚህ እኔን አቁሚ ስትሉኝ እነዛንም ልጆች መክራችሁ ማቆም ስትችሉ ነው። እኔ ሰው ነኝ፣ ይሰማኛል። እኔን መተቸት ይችላሉ፣ ግን በዛ ልክ ሄደው መስደብ አይችሉም። እኔ እሺ ጨረሽ ላውራ? ጨርሻለሁ። ባህሪያ እኔ ሲጀመር ጀምሮ አድሚን በሙሉ አንስቻለሁ። አንደኛ እኔ ከላይ ነው ማውራው፣ እያወያየው ነው። ከስር ያለውን ሰው መቆጣጠር አልችልም። አለው ተደርጎ ባላግባብ ከስር ያሉ ሰዎችም በኩል ሚዛን ሳይታይ የተበደሉ ሰዎች ካሉ በንጽጽር ጀማ ስም በእኛ በግሩፑ ስም
ይቅርታ ጠይቃለሁ እኔ ለግሩፑ፣ ለእናንተ አንቺንም ከስር የነበሩትንም ይቅርታ ጠይቃለሁ። በቃ ለእኔ ብላችሁ ተዉት። በቃ ይቅርታ ከጠየቅኩኝ እለፉኝ። አንደኛ ነገር ማለት ነው። ሁለተኛ አድሚኖች የአንደኛውን ሲሰድቡሽም የነበሩ ሰዎች ካሉ ምናምን ነገር ላላስጨው ማለት በቃ ከስር ያሉ ሰዎች አይወክሉንም፣ አናቃቸውም። ራሱ አንቺን ያሞገሱሽም የወቀሱሽም ሰዎች ካሉ ከስር ያሉት አንቺን ይወክላሉ ብለን አናምንም። ያሞገሱሽም አንቺን ይወክላሉ ብለን አይደለም ያሰብነው። እኛ የምንፈልገው ከላይ የነበሩት ያልተግባቡት ሰዎች እንዲታረቁ ነው የምንፈልገው። ከስር ሆነው አጀባ የሚሉት አጀንዳ የሚፈልጉ ሰዎች፣ አጀንዳ የሚያጮው ሰዎች፣ ከስር ሆነው ግሩፕ የሚፈጥሩ ሰዎች እኔ ስራ ያላቸውም አይመስለኝም። ይቅርታ አድርጌልኝ ከትልቅ ይቅርታ ጋር ስራዬ ብለው እንትን የሚሉት ነገር የሆነ እንደ መደበሪያ የሚያዩት ነው የሚመስለኝ ይህን ቲክቶክ እንጂ ሊላይ ብለው ያላፊት እናይበታለን አጅር እናገኝበታለን ብለው አይመስለኝም። ስለዚህ ለተደረገው ነገር ይቅርታ፣ እንደዛም አንቺም እንድትበዳ አንፈልግም። ፐርሰናሊ አንወስደውም፣ አይጠቅምም ያ ነገር። እኔ ፐርሰናሊ የሚወሰዱ ነገሮች በኋላ ዋጋ ያስከፍልናል። ፐርሰናሊ አይደለም፣ አንተዋወቅም። ፐርሰናሊ እኔ አሁን የት ሀገር እንደሆንሽ አላውቅም፣ ምን እንደምትሰሪ፣ የእድሜሽ መጠን፣ የፋሚሊሽ እንትን አላውቀውም ራሱ። ስለዚህ እንዴት ፐርሰናሊ ሊሆን ይችላል? አይሆንም። ያገናኘን ላኢላሀ ኢለላህ ነው፣ ገመዱ ነው፣ እንትን ነው። ኢቨን ኦፓል ጋር ምንድን ነው ያገናኘን ሲባል ትወት ነው። አይታኝ አታውቅም አንድ ቀን። አካሌ ምን ይሁን አጭር ልሁን ረጅም ልሁን ቀይ ልሁን ጥቁር ልሁን ምንም የምታውቀው ነገር የለም። ኦፓልን ለምንድን ነው ሀሳብ ላይ ነው የምናተቀው? ሀሳብ ነው ያገናኘን። ከኢንተርኔቱ በስተጀርባ ሆነን በሀሳብ ነው እየተገናኘን ያለ ነው። ያከባበረንም ሀሳብ ነው፣ የሚያለያየንም ሀሳብ ነው። በቃ ይሄ ነው መሆን ያለበት። ፐርሰናሊ ምንም የሚያስታውቀን የለም እና ታች ላለው ነገር እንዴት ቦታ እንደሰጠሽውም አላውቅም። እኔ ለአንቺ ብዙ ማስተማር የምችል ሰውም አይደለውም። ግን ከስር አይተሽ ጀጅ ማድረግ የለብሽም። እንዲህ ብለውኛልና ከስር ብለሽ ትክክል አይደለም። እኔ ከስር የሚሰድበኝ ስንት ሰው አለ። ታዩ ከስር ታዩ ላይ የሚሰደብ የለ እንደ ቤት ተከፍቶ አይደል የምሰደበው? ምንም በሌለውበት ምን ውስጥም በሌለውበት ስሜ ይነሳል ራሱ ብዙ ቦታ ላይ። እንደገና እዛ ካፊሮች እዛ ይደበድቡኛል፣ እዚህ ሙስሊሙ ይደበድበኛል እንደፈለገ። ግን ምንም አይመስለኝም፣ አልቀየምም። ራሱ ለአላህ ብለህ አፉ ብያለሁ ላለው በጣም በትልቅ ሁኔታ ካለ ወደ ሌላ ነገር መሄድ ይቻላል። ወደ አሚሮችም ወደ መመካከርም እንትኑ ንጽጽሩ እንዳይጎዳ ምናምን የምትሆን ይችላል። እና ምንም እንትን የለውም ራሱ ማለት ምናልባት እኮ ብዙም ላልዘልቅ እችላለሁ ቲክቶክ ላይ። ግን ትንሽ ጊዜ በቆየሁባቸው ጊዜያት ውስጥ እስቲ ትንሽ አብረን ጥሩ እናሳልፍ። ዱኒያ ላይም ብዙ እንኳን እንቆይም ራሱ ምናልባትም በህይወትም ላታገኙ ትችላላችሁ። ከ2 ዓመት ከ3 ዓመት በኋላ እኮ ምናልባት አታውቃለ ወይድ የሚባል ሰው ልትረሱላ ትችላላችሁ፣ ላታውቁ ትችላላችሁ። አናውቀውም ራሱ ነገ በማን እጅ እንዳለ እርግጠኛ አይደለንም። ተነስተን ተኝተን ለመነሳታችን እርግጠኛ አይደለንም። ታዩ ይህ የሃይማኖት ጉዳይ ይቅርና ማለት ነው። እና ይቺ አጭር ጊዜ ናት። እስቲ እናጣጥማት። ይችን ህይወት አጭር ናት። በቃ አጣጥሞ ተከባብሮ ተዋዶ የጎረቤት ሀቅ ሳይነካ ሰዎችን ሳንሰዳደብ አጭር ናት። ለአጭሯ ብለን መስዋዕት እንክፈል እስቲ። በቃ ይችን እናጣጥማት። በቃ ጣዕሙን እንየው ራሱ። ትናንትና ያልደመነ ነገር ነገ አይዘንብም ይላል የሀገሬ ሰው። ዛሬ ያልኖራችሁትን ያላጣጠማችሁትን ህይወት ነገ አትኖሩትም። ዛሬ ነው ትክክለኛው ላይፍ ያለው። ነገ ተስፋ ነው። የባለፈው ደግሞ ትዝታ ነው። ተመልሶ አይሄድም። ተመልሶ ላይመጣ ነገር ነው የሄደው። የባለፈው ያለፈ ነገር፣ የወደፊቱ ገና ተስፋ ነው። እጃችን ላይ የለም ራሱ። ዛሬ ነው ዛሬ። አሁን ዛሬ ተስማምተን፣ ዛሬ ተዋደን፣ ዛሬ አጣጥመን፣ ዛሬ ጥሩ ላይፍ ኖረን ነው የነገ መሰረታችን። አስቡበት ይህንን ነገር ማለት ቆም ብላችሁ ማለት ነው። እና ላታገኙ ትችላላችሁ። ሪሊ ነው የምነግራችሁ። ከ2 ከ3 ዓመት በኋላ እኔን ራሴ ላታገኙኝ፣ በአካል ላታገኙ ትችላላችሁ። አይደለም ቲክቶክ ላይ አታውቁትም። በእጃችሁ የተያዘ ነገር አይደለም፣ በእጃችን የተጨበጠ አይደለም። ብዙዎች ከመካከላችን ክልተው ያሉ ሰዎች አውቃለሁ እኔ። እና አስቡበት። አንዞላለም እንትን ምንም የሚያደረሰን ነገር የለም። በፖዚቲቭ ሜንታል አቲቲዩድ መሆን አለብን። አዎንታዊ የሆነ አመለካከት መያዝ አለብን። የተሻለ ዓለም ማምጣት ነው ያለብን። ጥሩ ማህበረሰብ መገንባት ነው ያለብን። ለልጆቻችን ጥሩ ነገር ነው። እኛስ እሺ በቃ አንድ ያለፈ ልጆቻችን ምንድን ነው ከኛ የሚማሩት? እኔ ልጆች አሉኝ፣ የልጆች አባት ነኝ። ምንድን ነው የምናስተምራቸው ለልጆቻችን? ይህንን ነው መቀየም፣ ኩርፊያ፣ ቁርሾ መሆን የለበት። ከማን ነው የሚማሩት ይህንን ነገር? ሚዲያ ላይ የእኛን ድምፅ ይሰማሉ፣ የምናወራውን ነገር እኛን ነገር ይሰማሉ። ቀጣይ ትውልድስ ምንድን ነው የሚረከበው? ከኛ ታናናሾች የሆኑ በ15 ዓመት በ16 ዓመት የሚበልጡ 10 ቤት ውስጥ ያሉ ልጆች ምናምን ቲክቶክ መጠቀም ሲመጡ እኛንን መስመር ዘርግተን የምንጠበቃቸው እዛ ሴቲንግና ፕሎት ውስጥ እንዲገቡ እንፈልጋለን። መሆን የለበትም። እና አይ ቲንክ አበዛውባችሁ። ወይኔ ሰዓቱ ሄደብኝ። ኋልዬ ይቅርታ አድርግልኝ፣ አፉ በይኝ፣ ልውጣ፣ ጁማ ደረሰብኝ።
አውፋላለሽ አሰናብሽኝ ቻው በይ እሰማለሁ እህቴ ፊላ ባህርያ እሰማለሁ እህቴ በቃ እሺ ቻው በሉልኝ እሺ እሷ እየሰማችኝ አይደለም እሺ ኡስታዝ ቻዋተር ምንድን ነው ኮሽ የሚዞኝ ልብ ያላችሁ ሰምታችሁ ማለት ነው። የምር ተቀበሉትና ጸሎት አድርጉለት። እንደዚህ አይነት አባት ወይም ደግሞ እንደዚህ አይነት መምህር የትም አታገኙም። ፈጣሪ ይጠብቅክ። እኔ ተምሬበታለሁ። ያ ከምር አይገርምም? የእሱ ትትና እና እስቲል ደግሞ ከታች የምትሳደቡ ልጆች አላችሁ። አደብ ያዙ እሺ። ስሜታችሁን ለመቆጣጠር ሞክሩ። ደግሞ ፒያ እንትን ነው አይደል? በጣም ልጅ ነው፣ ትልቅ ሰው ምናምን አይደለም አይደል? ኡስታዝ ወሂድ በጣም ትልቅ ሰው ነው። ትልቅ ሰው ነው። ማንኛ አጨብሳል። ትልቅ ሰው ነው። ይዋን ነው ከድምፁ አይመስልም። እንዴ አንቺ ትልቅነቱ ትንሽ ስለምታጣሪ አንቺም እንደሌሉ ኖኑ አይገርሞኝ ነው። በጣም የሚገርም እንትን ያለው በጣም የሚገርም ስርዓት ነው ያለው የምር። አንዳንዴ እኮ ይሄ ሃይማኖት ምናምን ብቻ ሳይሆን አንዳንድ ሰው ይሄ በተፈጥሮ ነው። ታውቂያለሽ አይደል? አንዴ በተፈጥሮ ነው አስተዳደግ ነው እንጂ እኮ የሌለሽ ማንነት እኮ ሺህ ጊዜ ከበር ብታደርጊ ይፈነቅላል እኮ እንዴ። አረን ያው እንጀራ በድምፁ ብቻ ነው ማውቀው። ፈጣሪ ሱስተኝ የኔ ውድ በእናትህ የድሮ ፍሬንዴ እንጀራን አንዴ ላስገባውና ወይኔ ልውረድ። ቆይ እኔ ወርጄ ሪጀክት ማን ነው የሚያደርገው? ለምንድነው ሪጀክት የምታደርጉት? አንቺ ወርደሽ ታዲያ ምኑን ገባው ወይ ስምንተኛው ሺ ያ ሪጀክት እያደረጉኝ ነው አለ። ከታች እኮ ጽፎልኝ ነው። እኔ አሁን ስወጣ ሞዴሬተር አጣራ እና ቅድም አና ኡስታዝ ወይድን እንዳስወጣ ቼክ አድርጊልኝ። ላክ አሁን ላክ እንጀራ እስቲ ልኳል። የምር ግን አሁን ኡስታዝ ወይድ የሚወርድ ሰው ነው በሽተኛው ነው እንጂ አንሽባቸው ሞዲኔተር አንዳንድ ሰው ችግር አለበት። እኔ ሁለት ነገር ልናገር ነበር የገባሁት። ያው ወሂድ በወሂድ ላይ በተናገረው ነገር ላይ ሌላ ነገር መጨመር ማበላሸት እንዳይሆንብኝ ያንን ልተወው። ስሜቴ ላንጸባረቅ ነበር፣ ትርፍ ነገሮች ልናገር ነበር፣ ልተወው። ግን እናንተ ኦፓልና ኦሰን ባነሳችሁት ሀሳብ የምንስማማበት ነገር ነው። ትክክለኛ ሀሳብ ያነሳችሁት እና ያ ነገር መቀጠል አለበት። እናንተ ማቆም የለባችሁ። አንድ ሰው እናደርጋለን ብሎ ያለውን ነገር ቃሉን ጠብቆ ካናዳም አውሮፓ ምናምን ተነስቷል። ያንን ነገር መፈጸም አለበት። ይሄ ነገር የሚያናድዳቸው ሰዎች እዚህ ካሉ ደግሞ አንጀታቸውም ቅጥል ማለት ይችላል። ይህንን ለማለት ነው። አመሰግናለሁ። ሌላውን ነገር ልናገር ነበር፣ ይበቃኛል፣ ትቼዋለሁ። ይበቃል። እኛ ደግሞ ካላደረጋችሁ ደግሞ መልሰን እናቃጠላችኋለን ነው ነጥባችን። የጋራ ችግር አይደለም ያለብን። አድርጉት ብለን እንቀበላለን። ካላደረጋችሁት ግን የክብር ጉዳይ ነው። እውነተኛ እናለን ነው እና በጣም ደስ ነው የሚለን
በጣም ነው ደስ የሚለው በእውነቱ። ስለዚህ ልክ ነህ። እኛ የምንፈልገው መደረጉን ነው። ሌላ ምንም ኬዝ የግል ኬዝ ምናምን ስለሌለብን ሊሰመርበት የሚገባው ይሄ ነው። በዚህ ዘግተነዋል። ከዚህ በኋላ እዚህ ሀሳብ የምንሰጠው ከሶስት ወር በኋላ ነው። እኛም እንውረድ። ይህንን የሚቃወሙ ሰዎች ሰብስበች ስለሆነ እነሱን ልናገር ነበረ። ይቅርብኝ። በቃ አመሰግናለሁ። ወርጃለሁ። አይ አሁን አትናገር፣ አሁን አትናገር። ምክንያቱም መጀመሪያ ይደረግ። መንትያ ግን ሶስቱ እያልሽ እንትን አትበይ እንጂ በመሀል ያ ማህበሩ እንትን ያለበት ነገር ካለ እየመጣን መግለጫ እንሰጣለን። እድል እሰጣለሁ። እናንተ እድል እሰጣለሁ። ቤትቤን ስላንቺ እኔ በጣም ስለምተማመንብሽ እድል እሰጣለሁ። እኔ ወሬ አይደለም የማወራው ከሶስት ወር በኋላ ስመጣ፣ ለዛ ነው። እስከዛ ግን ለውጥ ካለ አዲስ ነገር ካለ መድረኩን ከፍት አደርግላችኋለሁ።